የመምህሩን የተፍጻሜተ ሰማዕት ቅዱስ ጴጥሮስን ውግዘት ተላልፎ የሥልጣነ ክህነትን የሰጠው አኪላስ ከሞተ በኋላ የእስክንድርያ መንበር በሊቀ ጳጳሱ እለእስክንድሮስ ከ312 እስከ 328 ዘመን የቤተ ክርስቲያን ታማኝ አባት አገኘ። እለእስክንድሮስ የተጋደለበት ዋነኛ ክስተት የክርስቶስን አምላክነት የሚክደው የአርዮስ ክደት መፈንዳት ነው። በ318 ዓ.ም አርዮስ ከአንጾኪያ ያመጣውን አዲስ ሐሳቡን በእስክንድርያ ለማስተዋወቅ ይሯሯጥ ነበረ። አርዮስ ሃይማኖትን ለማስመለወጥ እጅግ ዘመናዊ ዘዴን ተጠቀመ። ሰዎችን በቀላሉ የሚስቡ በግጥም መልክ የተዘጋጁ ሃይማኖት አዘል ጽሑፎችን ታሊ በሚል ርዕስ አዘጋጅቶ ለእንጨት ሰባሪዎች፣ ለውሃ ቀጂዎችና ለነጋዴዎች ሁሉ ያድል ጀመረ። ሰዎች ግጥም ማንበብ ስለሚወዱና በቀላሉ ስለማይረሱ የአርዮስ ክደት ሳያውቁት ገባባቸው። አርዮስ በዚህ የግጥም መጽሐፍ ልብ ወለድ የፍልስፍና ቃላትና ከመጽሐፍ ቅዱስም ለራሱ አስተሳሰብ እንዲስማማ አድርጎ የተረጎማቸውን የመጽሐፍ ቅዱስ ጥቅሶችን ምሳሌ ሰለሞን ምዕራፍ 8 ቁጥር 22ን በመጥቀስ ወልድ ፍጡር መሆኑን ለማስረዳት ሞክሯል። አርዮስ በዚህ አኳኋን ብዙ የዋሃንን ማወናበድ ስለጀመረ የእስክንድርያ ቤተክርስቲያን የተቃውሞ ደውሏን ማሰማት ግድ ሆነባት። ሊቀ ጳጳሱ እለእስክንድሮስ አርዮስን ለማግባባት ቢደክምም አርዮስ አሻፈረኝ አለ። እለእስክንድሮስም በ320 ዓመተ ምህረት ከ100 የሚበልጡ የሊቢያና የእስክንድርያ ኤጲስቆጶሳት ሰብስቦ የአርዮስን አስተሳሰብ ለጉባኤው አስረድቷል። ጉባኤው የአርዮስን እምቢተኝነት ከተረዳ በኋላ በአንድ ድምፅ አወገዘው። አርዮስ ግን ከስተቱ አልመለስም በማለቱ ከተወገዘ በኋላ እለእስክንድሮስን የሰባሪዮስን ክደት ያስተምራል እያለ በየደረሰበት ይለፈልፍ ጀመር። ከዚያ ጊዜ ጀምሮ ወልድ የባህሪ አምላክ ነው የሚሉ ሁሉ በአርዮሳውያን ዘንድ ሰባሊዮሳውያን እየተባሉ መጠራት ጀመሩ። ይህ ልፍለፋ በእስክንድርያ ተቀባይ ስላጣ አርዮስ ከእስክንድርያ ወጥቶ ወደ ፍልስጤም፣ ወደ ሶርያና ቂሳሪያም እየዞረ ለትምህርት ቤቶች ጓደኞቹ ሁሉ እለእስክንድሮስ በግፍ አጉዞኝ አባረረኝ እያለ ነገሩ ለሁሉም አደረሰው። ከአርዮስ ጓደኞች አንዱ በጣም የሚቆረቆርለት የኒቆሜዲያው ኤጲስቆጶስ አውሳቢዮስ ነበር። አውሳቢዮስም በቆስጠንጢኖስ ቤተ መንግሥት ባለሙሉ ስልጣን ስለነበረ አርዮስን ወደ ኒቆሜዲያ ገስግሶ እንዲመጣ ጥሪ ያደረገለት። ወዲያውም በአካባቢው የሚገኙ ኤጲስቆጶሳትን ሰብስቦ ሲኖዶስ በማድረግ የቤተ ክርስቲያንን ሥርዓትን በመጣስ አርዮስን ከውግዘት ፈታው። አውሳቢዮስ የትምህርት ቤቶች ጓደኞቹ የነበሩትን እና አውሳቢዮስን ዘቂሳርያን ጨምሮ እለእስክንድሮስ በማጥላላት ለአርዮስ የድጋፍ ድምፅ እንዲሰጡ አደራ አስተላለፈ። በ322 ዓ.ም አርዮስ ወደ እስክንድርያ ተመልሶ ወግዴ በዘመኑ እንዲሉ ተፈትቼ መጣው እያለ ክደቱን በድፍረት ያስተምር ጀመረ። የክርስትና ሃይማኖት ገና በለጋው እንዳለ ይህ የአርዮስ መርዝ በመነሳቱ ብዙ ሰዎች የክርስቲያኖችንና እምነቱን ራሱን ማፌዣ አደረጉት። ይህም ሁኔታ እየተባባሰ መሄዱ በቆስጠንጢኖስ ቤተ መንግሥትም ግፊትን ማሳደሩ አልቀረም። ነገሩን በደንብ ለመረዳት ተጨባጭ መፍትሄ እንዲገኝለት በማሰብ ቆስጠንጢኖስ የመጀመሪያውን መልእክተኛ ወዳጁን የእስፓኝ ጳጳስ ኦሲዮስን ወደ እስክንድርያ ላከው። ኦሲዮስም ከእስክንድርያ ቤተክርስቲያን አባቶች ጋር ከተወያየ በኋላ ጠቡ የሃይማኖት እንጂ ያስተዳደር ስላልሆነ በዓለም አቀፍ ጉባኤ መታየት እንዳለበት ለንጉሱ አማከረው። በዚህ ጊዜ ቆስጠንጢኖስ የዓለም አብያተ ክርስቲያናት ጉባኤ እንዲደረግ ቆስጠንጢኖስ አዋጅ ነገረ። ለመጀመሪያው ጉባኤ በእንቆራ ቢታሰብም በኋላ ግን ባልታወቀ ምክንያት በኒቂያ እንዲሆን ተወስኗል። በአዋጁ መሰረት የቤተ ክርስቲያን አባቶች ሊቃናት በኒቂያ ተሰበሰቡ። ከተሰበሰቡት አባቶች 5 ብቻ ከምዕራብ አውሮፓ የመጡ ሲሆኑ የቀሩት ግን ምስራቃውያን ናቸው። ከነሱም የእስክንድርያው ሊቀ ጳጳስ እለእስክንድሮስና አልቀረኝ ሆኖ አብሮት የመጣው ሊቀ ዲያቆኑ አትናቴዎስ፣ የአንጾኪያው ኤዎስጣቴዎስና የንጽቢኑ ያዕቆብ ይገኙበታል። በሕይወታቸው በንጽህናና በቅድስና የኖሩ
ስለ ሃይማኖታቸው በመሰከሩ ጊዜ በተቃዋሚዎች በሚፈጸምባቸው የግፍ ድርጊት ዓይኖቻቸው የፈረጠ እጅ እግራቸው የተቆረጠ ነበሩ። ቁጥራቸውም አትናቴዎስ እንደመሰከረው 318 ሲሆኑ ቤተክርስቲያን የተቀበለችው ይህንን ቁጥር ነው። ምክንያቱም ዘውሃድ ምስለ አብ የሚለውን ኦርቶዶክሳዊ እምነት እንደ አንድ ልብ መካሪ ሆነው ተስማምተው የተቀበሉት 318ዎቹ ብቻ ነበሩና። ጉባኤውን በሊቀመንበርነት እንዲመሩ የተመረጡት 3 ሰዎች ሲሆኑ የእስክንድርያው እለእስክንድሮስ፣ የአንጾኪያው ኤዎስጣቴዎስና የስፓኝ ኤጲስቆጶስ ኦሲዮስ ናቸው። ንጉሥ ቆስጠንጢኖስ በጉባኤው መግቢያ ላይ እንኳን ደህና መጣችሁ ለማለት ወደ መሰብሰቢያው አዳራሽ ገብቶ ነበረ። ንጉሡ ከማንኛውም የውጭ ጦርነት ይልቅ በእግዚአብሔር ቤተክርስቲያን ውስጥ የሚደረገው የርዕስ በርስ ጦርነት የከፋ ነው በማለት አባቶቹን ሰላማዊ ሕግን ለመመስረትና መለያየትን ለማጥፋት አደራ ብሏል። ንግግሩን ሲጨርስም ለቤተክርስቲያን እድገትና ለምዕመናን አንድነት እንዲሰሩ ሙሉ ስልጣንን መስጠቱን ለማሳየት የስልጣንንና የክብርን ምልክት የሆኑትን ዘውዱን፣ ቀለበቱንና ሰይፉን አውልቆ በጉባኤው አስረከበ። ንጉሡ ንግግሩን ካደረገ በኋላ ጥቂት ተቀምጦ ወደ ቤተ መንግስቱ ተመልሷል። ጉባኤው መጀመሪያ የተነጋገረበት የአሪዮስ ጥቅሶችና ጥበብ የሚለው አተረጓጎም ነበረ። አሪዮስና ግብረ አበሮቹ የግሪኮችን ፍልስፍና ለነሱ እንዲመች አድርገው የተረጎማቸው ጥቅሶች እየጠቀሱ ስለ ወልድ ፍጡርነት ለማስረዳት ሲሞክሩ ወጣቱ ሊቀ ዲያቆን አትናቴዎስ በብሩህ ጥበብ ተቃወማቸው። አትናቴዎስ ኢየሱስ ክርስቶስ መድኃኒት ነው፣ የሚያድን እግዚአብሔር ብቻ ነውና ማዳኑን ካመንክ የባህሪ አምላክነቱንም ማመን አለብህ። የፍጡር ፍጡራንን ማዳን አይችልም፣ ፍጡር ፍጡራንን ማዳን አይችልም እያለ ክሱን አስተባብሏል። አምላክ ካልሆነ ለእርሱ የሚቀርበው የአምልኮ ስግደት አምልኮ ባዕድ፣ አምልኮ ጣዖት መሆኑን አስረድቷል። አትናቴዎስም የወልድን አምላክነት ከሰው ልጆች የመዳን ምስጢር ጋር በማያያዝ ባሰማው ምላሽ ኦርቶዶክሳውያኑ በደስታ ተዋጡ። አሪዮስንና መሰሎቹ ግን አመድ ለበሱ። ከግንቦት 20 እስከ ነሐሴ 25 በቀጠለው ክርክር በኋላ ጉባኤው አሪዮስ በፍልስፍና ገመድ ተጠልፎ ያመጣው ትምህርት ከሐዋርያት ቤተክርስቲያን ትምህርት ጋር እንደማይጣጣም ወሰነ። በመጨረሻም አሪዮስን በሐዋርያዊት ቤተክርስቲያን ስልጣን አውግዘው ለይተውታል። ከዚያም ቤተክርስቲያን ከሐዋርያት ዘመን ጀምራ ስታምንበት የነበረው እምነት ለመከላከልና ለማጽናት ወልድን ዘም ባህሪ አብ ከአብ ባህሪ የሆነ ዘዋህድ ምስለ አብ በመለኮቱ ከአብ ጋር አንድ የሚሆን በማለት የመለኮትን አንድነት፣ የአካልነትን ሶስትነትና የወልድን አምላክነት ያጸደቀውን የኒቅያን አንቀጸ ሃይማኖትን አረቀቁ። ከዚህ ኦርቶዶክሳዊ ቀኖና አልፈው አንዱን አካል ከአብ የሚለዩ ያልነበረበት ጊዜ ነበር የሚሉ ወይም ፍጡር ነው የሚሉ ሁሉ በቤተ ክርስቲያን የተወገዙ መሆናቸውን በውግዘት ዘግተዋል። ሰለስቱ ምዕት እግረ መንገዳቸውን ፋሲካን ጨምሮ ሃይማኖትንና ስርዓትን በሚመለከት 20 ቀኖናዎችን ወስነዋል። በእርግጥ በ325 ዓመተ ምህረት የተካሄደው ጉባኤ ኒቂያ የቤተ ክርስቲያን ታሪክ ወሳኝ ምዕራፍ ነው። 318ቱ ቅዱሳን አባቶች የሐዋርያትን ትምህርት ከመናፍቃን ክደት በመከላከል የእምነታችንን መሰረት በአንቀጸ ሃይማኖት አጽንተው አልፈዋል። የክርስትና እምነት የፍልስፍና ወይንም የሰው ሐሳብ ውጤት ሳይሆን መለኮታዊ እውነት መሆኑን በተግባር አሳይተውናል። ዛሬ ድረስ ዘውሃድ ምስለ አብ በመለኮቱ የሚመሰክረው እምነት የዚህ ታላቅ ጉባኤ ውጤት ነው። ይህ ታሪካዊ ክስተት እንዴት ያዩታል? ሐሳቡን ከታች በኮሜንት ያጋሩን። ቪዲዮን ከወደዱት ላይክ ያድርጉ። ሰብስክራይብ ካላደረጉ ደግሞ ሰብስክራይብ በማድረግ የቤተሰብ አባል ይሁኑ። ይቆየን።